ሶስና ብሩኬ ካናዳ ገቡ። ሃይሚና ዳኒ በቀናት አበዱ። ወይኔ ብሩኬ ይመች ሆነት ከዚህ ጨቅጫቃ እንኳን በሰላም ተላቀክ ማለት ነው። አይገርምም? ጨቅጫቃ ሴት ድሮም ስታለቅስ ነው እንጂ የምትኖረው ማንም አይነካትም። ሰላም ጤና ይስጥልኝ ውድን የተከበራችሁ የስለዩት ሚዲያ ተከታዮች እንኳን ይቻላል መጣችሁ ይቻላል ሰውና ሰብስክራይብ ላይክ ሼር በማድረግ አበረታቱኝ። አሁንም ስለምታበረታቱኝ ላይክ ስለምታደርጉልኝ ሰብስክራይብ ስለምታደርጉኝ አመሰግናለሁ። እንግዲህ ዛሬ የመጣሁትኝ ስለ ሃይሚና ስለ ብሩኬ ዳኒ ሶሲ ነው። እንግዲህ ዛሬ ካናዳ ሂደዋል ማለት ነው ሶሲና ብሩኬ። ምክንያቱም ይቺ ሃይሚ አታስቀምጠው እኔ ብያለሁ ድሮ ጀምሬ ይቺ ልጅ ከጎን በቃ ከሷ ካራክ ማለት ነው ምንም ነገር ሰላም አሰጥም። ከሷ አራቅ። ምክንያቱም ምን መሰላችሁ አሁን ፍቅረኛሽ አይደለውም ባልሽም አይደለውም። ለምንድን ነው የምትቆጣጠሪኝ? ለምንድን ነው የምትቆጣጠሪው እንዴ? ነገ እኮ በአደባባይ እሱ ፍቅረኛዬ ነው ሲል እኮ በቃ ልክ እንደ ሩታ ኘኘኘኝ ነው የምትለው ማለት ነው። አሁን ገና ዝም ኖርማን በጓደኛ እንዴ እሱ እኮ ለቪው ነው የፈለገሽ አይደል? ልክ ለቪው አብራችሁ ቪው እንዲኖረው ለዛ ነው የምትሰሩት አይደል? እንዴ ብዙ ጊዜ እሱ ተናግሯል። እኔና ሃይሚ ምንም ነገር የለንም ኖርማን ጓደኛ ነን። ለፎቶ ነው እንኳን 300 ቲሸርት እየአተምን የምንለብሰው ማለት ለእይታ እንዲመጣ ዶራ እንዲመጣ ነው እንጂ እነሱ ምንም የለንም ብሎናል። በግልጽ ተናግሯል። ስለዚህ ሳማት ፍቅረኛውን በልበል እናንተ በልበል። ፍቅር እኮ በልበል ተብሎ አይደለም። ፍቅር እኮ በሰው ብዛት አይደለም። ፍቅራችሁና ፍቅር ማለት ነው እናንተ አስባችሁ እናንተ ገምታችሁ እናንተ አቀዳችሁ አይደለም ይዛችሁ። ፍቅር እኮ የእግዚአብሔር ስጦታ ነው አይደል እንዴ? ከሷ ጋር ስለሰራ ከሷ ጋር ስራ ፍቅር ይዘው እንዳይዘውም እኮ ምናችሁ ነው? ኮመንታተሮች ደግሞ እንደዚህ አንድ ላይ የሚመጡት እንደዚህ ጸጉራን እየነካካ ምናምን እንደዚህ የሚለው ለእይታ ነው እንጂ ሌላ ነገር አይደለም። እና ቢያፈቅራት ኑሮማ እስካሁን ለምን በአደባባይ አፈቅርሻለሁ ያለውን ነገር ንገርኝ ይላት ነበር። ዳከነሱ አይደለም እሱ አያፈቅራትም። ለዛ ነው እሷ አብረው ሲሰሩ እንደዚህ ጸጉራን ሲነካካት ምናምን የሴት ልጅ መሸም ልቧ ልክ እንደ ጡቷ ነው ይባል የለ የሆነ የወደደት መሰረት ማለት ነው ሃይሚ። ከዛ የሆነ ፕራንክ ከሶሲ ጋር ሲሰሩ ያ ሁሉን ነገር እስከዚህን ድረስ ሄደ ማለት ነው። እስከዚህን ድረስ እንግዲህ አስቡ። እና ብሩኬ ከሶሲ ጋር ብትሆን በጣም ነው የምታምሩት ማለት ነው። ምክንያቱም እሷ ተቆርቋሪ ሆናለች። ሃይሚ ለዳኒ ተቆርቋሪ አንዳንድ እኮ በሱ ይመጣማ ብላ ተቆርቆረች። እሱን እኮ በጨጓራ አቃጠለች እኮ ያናደደች እኮ ነው። ሃይሚ ብሩኬ ብቻህን ስራ፣ ከሶሲ ጋር ስራ፣ ሌሎች ሴቶችም ጋር ሞልተዋል። ከነሱ ጋር ስራ፣ ግዴታ ከሷ ጋር መስራት አይጠበቅብም። ደግሞ ኮመንታተሮች እየሄዳችሁ ታረቁ ምን ናችሁ ነው? እነሱ እኮ በቃ እንትን እኮ ነው፣ ብር እኮ ነው ያዙት፣ ቢዝነስ እኮ ነው ያዙት። እነሱ ለሰው ክብር የላቸውም ለመናገር እንዴ አንድ ቪዲዮ ላይ ማለት አንድ አይዲያ ላይ 3 ወር 4 ወር ድክረት ማለት መቆየት በጣም ያስጠላል እኮ ነው። ድራማ ነው፣ ውሸት ነው። ግን ደግሞ ለህብረተሰቡ ለኦዲየንሱ ደግሞ ክብር ሊኖራችሁ ይገባል። እውነት ለመናገር እንዴ ክብር ይለላችሁም እንዴ? በቃችሁ እየተባላችሁ በቃችሁ። ድራማ ሲሆን ሁሉ ጊዜ ጭቅጭቅኝ ያስጣላል። ተው በቃችሁ እየተባላችሁ እናንተ ግን አሰሙ። ነገሩ አንድ ሰው ታመጣላችሁ፣ ነገ አንድ ሰው ታመጣላችሁ፣ ታጣላላችሁ። ነገር አንድ ሰው ታመጣላችሁ፣ ታጣላላችሁ፣ ትገናኛላችሁ። እንደዚህ ነገሩ ሊፈታ ነው ሲባል አሁንም የባሰ ይሆናል። ነገሩ ሊፈታ ነው ሲባል የባሰ ይሆናል። ይሄ ምንድነው? ይሄ ሁሉ ጭቅጭቅ ሁሉ ብራው ይገኛል። እውነት ነው። ምክንያቱም እናንተ ምሰሩ እኛ ስንት አመት ሙሉ ሰርተን በሚሊዮን የሚባለውን አይተነው አናውቅም አይደል? በስደት እናንተ ግን ስላገኛችሁ እየከፋኝ አይደለም። እግዚአብሔር ይመስገን፣ ስሩ፣ ደስ ይላል ማለት ነው። እናንተ ዛሬ የምንኖሩበትን ቤት የምንነዱትን መኪና ማንም የሚያውቀው ያላችሁበት ስቴት የተከራያችሁት በጣም ጽድት ያለ ነው። እኛ ግን እንደዚህ ያሰቡ እኛ ለምን እስፈሳቻችን ምቀኛ ነን ማለት ነው። አንድ እስፈሳችን ብንተጋገዝ ሁላችንም ወደ ሀገራችን ዩቲዩብ እንሰራ ነበር። ዳከን አንተጋገዝም። በቃ ሴትና ወንድ ተለጣጥፎ ሲመጣ ብቻ ነው ያንን እየሄድን የምናበረታታው። ይሄ ደግሞ እኛ ወደ ኋላ አስቀርቶናል። እስፈሳችን ብንበረታታ የተበደረስነ ነበረ። ዳክን እነሱ ደግሞ ህብረተሰቡ ደግሞ ወደ ውሸት ነው። በቃ ውሸት እከሌ እንደዚህ አለች፣ እከሌ ተጋባይ፣ ተጣሉ፣ ፈታት፣ ሌላ መታው፣ ደበደባ፣ ሰደበችው፣ ተለያዩ፣ ታረቁ፣ ሰርፕራይዝ አደረገት፣ ቀለበት አደረገት፣ እንደዚህ ነው። በቃ ሰዎች አይዲያ ላይ ዩቲዩብ ራሱ የሚወዱ እንደዚህ ነው።
የሆነ ብልጭ ያለ ነገር ይወዳል። ዩቲዩብ ራሱ የሆነ ሟርተኛ ነገር ያንን ቻናል ነው እንኳን ሸር የሚያደርግ በጣም ነው የሚያናድድ ዩቲዩብ ራሱ ማለት ነው። እስቲ ምንም በቃ በስነ ስርዓት እስኪ ስንት ነው እውቀት ያላቸው ሰዎች እውቀታቸውን የሚያካፍሉት እንግሊዘኛ ቋንቋ፣ አማርኛ ቋንቋ ስንት ነው በቃ በእንግሊዝ ቋንቋ ያላቸው ሰዎች ስንቶች ዶክተሮቹ የሚጠቅም ነገር የሚያስተምሩት የላቸውም። በጣም በዛ ከተባለ 2000 ነው 2000 ቪው 1000 ቪው ነው ያላቸው ማለት ነው። 500 ቪው ነው ያላቸው። ይሄ ኖርማል ምንም የማያውቀው ግን መቶ የሆነ ነገር እንደዚህ ከሆነ ሴት ጋር ተለጣጥፎ ከመጣ ግን ይታያል። ዩቲዩብ ራሱ አሸርጋጅ ነው በቃ አይደለ? የሆነ የሚያምር ነገር የሆነ የሚያምር ከለር የሚያምር ካሜራ የሆነ ሁሉ ነገር ጽድት ያለ ታሜሉ ጽድት ያለ ነገር ይወዳል ዩቲዩብ ራሱ። ታሜል የሆነ ቪዲዮአችሁ ራሱ የሆነ ጽድት ወታ ታሜላችሁ ካላማረ ለሰው ሼር እንኳን አያደርገውም ማለት ነው። እና ዩቲዩብ ራሱ በጣም ሟርተኛ ነው። እኔ በጣም ገረመኝ ማለት ነው። እኔ ዩቲዩብ በጣም እኔ በጣም ተስፋ አስቆረጠኝ ዩቲዩብ ማለት ነው። ብዙ መስዋዕት ከፍዬበታለሁ ግን ብቻ አንድ ቀን የሆነ ሰዓት ይጠቅመኛል ብዬ ተስፋ አደርጋለሁ ማለት ነው። እናንተ ካበረታታችሁ እና አበረታቱነት 4 አመት ሙሉ ለፍኩበት ቻናሌ ጉድ ሆንኩ ማለት ነው። አለማወቅ ነው በነገራችን ላይ ማለት ነው። አንድ ነገር ልንገራችሁ፣ ዩቲዩብ ከመክፈታችሁ በፊት በደንብ ስለ ዩቲዩብ ነገር ማወቅ አለባችሁ። በደንብ ማለት ነው። ካላወቃችሁ ምንም 10 አመትም ብትኖሩ ምንም ተከፋይ የማትሆኑም። በቃ ዘው ስደካረቱ ነው የምትኖሩት ማለት ነው። ግን ዩቲዩብን ስለ ዩቲዩብ ሰልጥናችሁ ያለው ነገር ምን እንደሚያስፈልግ ያለው ነገር ሰልጥናችሁ ከገባችሁ ግን እንደ ሁሉም በ5 ወር በ6 ወር ተከፋይ ትሆናላችሁ ማለት ነውና እኛ ሳናቀ ነው እንደዚህ ዝም ብለን 4 አመት 3 አመት የለፋን ያለ ነው እና በጣም ነው የሚያሳዝነው እውነት ለመናገር እና አሁንም መባካችሁ አበረታት ንዶች ቪዲዮን እስከ መጨረሻው ይልኝ ማለት ነው። ሰዓት እንዲሰጠኝና ሞኔታይዝ እንደሆነ ሰብስክራይብ እንኳን ችግር የለውም በትንሽ ጊዜ ይደርሳል ማለት ነው። በ1000 ሰብስክራይብ ስለሆነ ሰዓቱ 4000 ስለሆነ በጣም ከባድ ነው። እኔ ደግሞ ሊቭ አይገባም አይመቸኝም ቪዲዮ ብቻ ነው የምሰራውና ቅን የሆናችሁ ሰዎች ቻናሌን እንትን በሉልኝ ማለት ነው። እስከ መጨረሻው ቪዲዮን እዩልኝ ሰዓት እንዲሰጠኝ ሰው ወዳችሁ ማለት ነው። ምን ችግር አለ? እኔ መዳም ቅመም ነኝ ባገኝ እናንተ ማለት እናንተን አይጎዳችሁም። እናንተን እስካጎዳችሁ ድረስ የሆነ ቪዲዮ ባይጥማችሁ ራሱ ከፍታችሁ ታውልኝ እስከ መጨረሻው ማለት ነው። እና እውነት ስለምታበረታቱኝ አመሰግናለሁኝ። እንግዲህ እኛም እስኪ ሀገራችን ሄደን የራሳችን ስራ እናመጣለን ማለት የምታዩን ካያችሁልን በራሳችን ስራ የምታዩ ከሆነ እንግዲህ እናየዋለን ሄደን እንመጣለን በራሳችን አይዲያ ማለት ነው። እና እስከዛ ግን አበረታቱን ማለት ነው። እና ሁሉም ነገር ምን ለማለት ፈልጌ ነው ሁሉ ነገር ውሸት ነው። አሁን ማለት ሃይሚና ብሩኬ ብቻ ሳይሆን አሁን ይሄውን ተንሱና አላዛር የሚባሉት እዩዋቸው በቃ እንዴት እንደሚሰሩ ድራማውን ማለት ነው። ስለነና ይሄና ስለው ብዬ ነግሬያችኋለሁ። የተንሱና የአላዛር ደግሞ በቃ የሆነ በጣም የሚያስታውቅ ድራማ ነው ማለት በቃ አይደል የሆነ የድራማ እንኮ እንትን አለው የውሸት ራሱ እንትን አለው ማለት ነው። መጀመሪያ ካናዳ ልሄድ ነው ተብሎ አይዲያ መጣ ማለት ከካናዳ ደግሞ ከአህሙ ጋር ተመካከሩና የድሮ ጓደኛዬ መጣሽ ተብሎ ምናምን እንዴ የድሮ ጓደኛ ምን ችግር አለው? የድሮ ከሷ በፊት የነበር የዛሬ 2 አመት ፎቶ ፍቅረኛ ቢኖረው ተንሱ ምን አገባት? አልነገርከኝም። ለምንድን ነው የሚነገር? ያለፈ ህይወት ነው አይደል እንዴ? እኛን እኮ እንደ ጅና ያደረጉንን ማለት ነው። ከዛ በኋላ ያም ተናገረ። ከዛ በኋላ አህሙን በቃ አህሙን ቅጥቅጥ አደረጉት በኮመንት እኮ ማለት በጣም የሚገርሙ ነገር እኮ የሚያምኑት ነገር እኮ ነው። እናንተ አትመኑ ኮመንታተሮች በቃ አትመኑ። ፌክ ነው ሁሉም ነገር ዩቲዩበሮች ውሸት ነው በቃ አትመኑ፣ አታልቅሱ፣ አትዘኑ። ውሸት ብቻ ነው የሚሰሩት ማለት እነዚህ ዩቲዩበሮች ትልልቅ ዩቲዩበሮች በጣም ውሸት ነው የሚሰሩት። ለምን ስለራሳቸው እና ስለራሳቸው እውነተኛ ህይወት ሲያመጡማ ምንም እይታ የለም። ስለዚህ እነሱ በጣም እየዋሹ ነው። ግን ደግሞ የውሸት ሁልጊዜ ጭቅጭቅ ስለቻል በቃ ሁልጊዜ ጭቅጭቅ ሁልጊዜ በጣም ነው የሚያስጠላው። እና አሁን ተንሱ የዛሬ 2 አመት የነበረችውን የአላዛር ፍቅረኛ እሷ ምን አገባት? ምንም አያገባትም። ምንም አያገባትም። ዳክን በዛ ምክንያት ራሱ ኮመንታተሮች እንትነን አሁን ሰሰዱት ነበር። አተሳደቡ እነሱ ድራማ ነው። ለምን ብሩን ይካፈላሉ ማለት አንድ ቀን በተንሱ አንድ ቀን በእንትና እየተባባሉን ቪዲዮ የሚሰሩት አይደለ? እንዳያችሁት አንድ ቀን በአህሙ አንድ ቀን በአላዛር ቪዲዮውን እንትን ያለው ማለት ብሩን ዶላሩን በጣም እኮ ነው የሚቆጥረው እንዴ 100,000 ምናምን ካለ እኮ የሆነ ሰዓት እኔ ያስታውሳለሁ ማለት ነው።
ዴይሊ ምናምን የሚባል ልጅ በጣም ጥሩ ልጅ አለ ማለት ነው። ሪያክሽን ነው የሚሰራው እና እሱ ነፍሱን የማርና የታሪኩ አርቲስት ታሪኩ ሞት በዛ ሰዓት ቪዲዮ ሰርቶ ነበረ። በዛ ሰዓት ቪዲዮ ሲሰራ አስታውሳለሁ 150 ቪው ነው ነበረ ማለት ነው ቪዲዮ ማለት ነው። ያነ $300 ሰርቷል። ይቅርታ 250 ይሆን 150 ቪው ይሆን ብቻ ከሁለት አንዱ ነው ማለት ነው። በዛ ቪው እንግዲህ $300 ነው የሰራውት አለ እግዚአብሔርን እኔ እየዋሸሁ አይደለም። ሂዳችሁ ቪዲዮ ማየት ትችላላችሁ። $300 በዛ ሰዓት ደግሞ ምንዛሬ በጣም ትንሽ ስለሆነ 10 ምናምን ሺህ ነበረ ማለት ነው። 18 ወይም 17 19 ሺህ እንደዛ ነው ለታሪኩ ቤተሰቡ ይሰጣለው እያለ ነበር እንትን ስለነበረ ማለት የተናገረ ያንን የሰማሁት ማለት ነው። በአሁኑ ደግሞ አስቡ $300 ሰሩ ማለት በአንድ ቪዲዮ እንግዲህ አስቡ ወደ 50 ሺህ ይሆናል። ለምን አሁን 14 ሺህ ይሆናል ማለት ነው አንዱ። ስለዚህ 14 ወደ 50 ሺህ ይሆናል እንግዲህ አስቡት። ስለዚህ እነሱ በጣም ነው የሚሰሩት። ይሄ ነው ብር ነው ያሰከራቸው። ብር በጣም አስከሯቸዋል። በጣም ከምታስቡት በላይ በጣም ያሰከራቸው። ስለዚህ እናንተ እንትን አትበሉ። እናንተ አይክፋችሁ ኮሜንታተሮች ማለት ነው። ለቅ በቃ ዩቲዩብ ክፋቱ ማለት ነው። እየሄዳችሁ ዘም ፖስት ከምታደርጉ በቃ በእነሱ ዩቲዩብ ክፋቱ። አሁን እርግጥ አይታየም ዩቲዩብ ያለፋላ እርግጥ ማለት ነው። ግን ደግሞ ሀገራችሁ ሄዳችሁ በአይዲ በራሳችሁ አይዲያ መስራት ትችላላችሁ። ሁሉም ሰው እኮ አሁን እኛም እኮ እንደዚህ የምንቀባጥረው ሀገራችን ሄደን የራሳችን አይዲያ ምተን እንሰራለን እንጂ መቼም ስለነሱ ስናወራ አንኖርም አይደል እንዴ? ስለዚህ ያለው ነገር ይሄዛ ነው በቃ። ግን ደግሞ እነሱ አበዙት ውሸት። ግን ደግሞ እኛን አትስደቡ። እኛ ምን እናደርግ? እነሱ ሲዋሹ እኛም እነሱን ተከትለን የእነሱን አይዲያ ይዘን እናወራለን። እኛ ምን እናደርግ ታዲያ? መቼም አሁን እዚህ ጋር ሩዝ እየቀቀልኩ ብፖስት ማንም አይለኝም። ለምን ሰው ምን እንደዛ ነው የሚፈልገው? ወሬ ነው የሚፈልገው። ታዲያ ምን ይደረግ? ስለዚህ ቤተሰብ አሁንም አበረታቱኝ። ስለምታበረታቱኝ አመሰግናለሁ። ማለት እኛን ትንንሽ ዩቲዩበሮችን ከኩሽና እንውጣ። ስደት ህክሙና ስደት ስልችቶና ሶስታችን እንበረታታ እና አበረታቱኝ። እና ዩቲዩበር የሆናችሁ ደግሞ ኮሜንት ጻፉ። መጥቼ ደግሞ እኔም ደንበራችኋለሁ ማለት ነው። በተረፈ እባካችሁ ቪዲዮ እስከመጨረሻው ይዩልኝ። በእውነት በጣም አመሰግናለሁ። እግዚአብሔር አክብርልኝ። መልካም ቆይታ